ታዛ ከእንቅልፍ ጋር ተያይዞ በጣም በርካታ ጥናቶች ይወጣሉ። ሰዎች በቂ እንቅልፍ ማግኘት አለባቸው የሚለውም ከኑሮዜ ጋር በተገናኘ የሚመከረው ምክር አሁን ላይ ብዙ ሰዎች ያው አንዱ ከቴክኖሎጂ ጋር ባላቸው ቁርኝት ከእንቅልፍ ሰዓት ቀደም ብለው ስልኮቻቸው ላይ ቲቪ ላይ ረጅም ሰዓት ያሳልፋሉና ያ እንቅልፍን ያስተጓጉላል ነው። ሌላው የኑሮ ጫና ውጥረት የብዙ ሰዎችን እንቅልፍ አስተጓጉሏል። የስራ ጫናም እንደዚሁ የብዙ ሰዎችን እንቅልፍ አስተጓጉሎ ተገኝቷል በዚህ ዘመናዊ ዓለም። ስለዚህ በቂ እንቅልፍ ባለማግኘት ምክንያት እየመጡ ያሉ ደግሞ ህመሞች አሉ፣ የጤና መስተጓጎሎች አሉ እና እዚህ ላይ በቂ እንቅልፍ ማግኘት የሚባለውን በደንብ ልናስብበት ይገባል በሚል እንግዲህ የወርልድ ስሊፕ ዴይ ይከበራል፣ የዓለም እንቅልፍ ቀን እና ይሄ ቀን ሲታሰብም ዓለም ላይ ያለው የእንቅልፍ ልምድ ምን ይመስላል፣ ዓለማችን ላይ ያሉ ህዝቦች ምን ያክል እንቅልፍ እየተኙ ነው፣ ጤናማ እንቅልፍ የሚለውንም አያይዘው ያወጣሉ። በዚሁ ጥናት መሰረት የወርልድ ስሊፕ ዴይ ይዞት የወጣው መረጃ በ2025 ማለት ነው ማርች 14 ላይ ነው የሚታሰበው። ከጃፓን ቀጥሎ ህንድ እጅግ እንቅልፍ የተስተጓጎለባት ወይም የተዛባባት ሀገር ተብላ ተጠቅሳለች። አሁን ካለው ኑሮዜ ጋር በተገናኘም 89% እንዳያን ከመኝታ በፊት ስልክ ይጠቀማሉ ነው። ይሄ እንግዲህ ለእንቅልፍ መስተጓጎል አንዱ ምክንያት ነው። 67% ሴቶች ደግሞ ስራ ቦታቸው ላይ እንቅልፍ ይላቸዋል። ስለዚህ በቂ እንቅልፍ አልተተኛም ማለት ነው በቤት ውስጥ። ከዛ ውጪ የአየር ሁኔታ በተለይ ሙቀት በሚሆንበት ሰዓት ህንድ ውስጥ ሪከርድ የሆነ ሙቀት ነው አይደለም እንሰማው፣ ሰዎች ሁሉ ያው እስከ ሞት ይደርሳሉ እና ቀድ ላይ እንቅልፍ ያስብላል። የሙቀት ሰዓት ደግሞ እንደዚሁ የአየር ሁኔታው ራሱ ከባድ የሚሆንበት ጊዜ አለ እና እነዚህ አይነት ፋክቶች ወጥተዋል እና ህንዳውያን ኢንዲያን ኤክስፕረስ ደግሞ ያወጣው አንድ መረጃ ከ6 ሰዓት ያነሰ ነው 59% የሚሆኑት እንቅልፍ የሚተኙት ብሎ አስቀምጧል። ስለዚህ የሆነ 8 ሰዓት በሚባልበት ጥናት ማለት ነው የእንቅልፍ ችግር አለ። ግን ለምን እንደዚህ ሆነ የሚለውን ሳይኮሎጂ ላይ ደግሞ ይዞት የወጣው መረጃ ስመለከት ጥናቶች እንደሚያሳዩት ነጭ ያልሆኑ ኤዥያንስ ወይም ሂስፓኒኮች ወይም አፍሪካውያን ዝርያ ያላቸው በአጠቃላይ አነስተኛ እንቅልፍ ሰዓትን ያሳልፋሉ ነው። በተለይ ደግሞ በስራ ኃላፊነት ውስጥ ያሉ የስራ ኃላፊነት የተጫናቸው ሴቶች እንቅልፍ መዛባትና ውጥረት አለባቸው ነው። ይሄ እንግዲህ በተለይ ሴቶች ከባህሉ ጋር በተገናኘ ሚስቶች፣ እናቶች በጠዋት ካልተነሱ ወይም ትንሽ ተኝቼ ላርፍድ ካሉ እንደ ሰነፍ ሴት ነው የሚቆጠሩት፣ ኃላፊነቷ እንዳልተወጣች ሴት የሚቆጠሩ ናቸው እና ብዙ የስራ ጫናዎችም ይጠብቋቸዋል። ለዚህ ጠዋት አረፈድፈድ አድርጎ መነሳት ወይም ተኝቶ ትንሽ ጊዜ በእንቅልፍ ማሳለፍ የሚባለው ነገር አይታሰብም ማለት ነው። ይሄ አንዱ ችግር ነው እና በበርካታ ደቡብ እስያን ዘንድ ብዙ መተኛት በጥሩ ሁኔታ አይታይም፣ መጥፎ አመለካከት ነው ያለው። ጥናቶችን በምስራቅ እስያና ደቡብ አሜሪካ ሀገራት ላይ የእንቅልፍ እጦት እንዳለ አመልክተዋል ነው። ሌላው ከሰዓት በበርካታ የትሮፒካል ሀገራት ብዙ የኤዥያንና ላቲን ሀገራትን ጨምሮ የተለመደ ነገር አለ፣ ከሰዓት ማሸለብ እንደ ናፕ ነገር ማለት ነው። ይሄ ልምድ አላቸው። ቢዝነሶችና ሬስቶራንቶችም ይዘጉና እንደገና አመሻሽ ላይ ስራ ይጀምራሉ ተብሏል። በቅርብ አመታት ግን ይሄ ልምድ ቀንሷል። በተለይ ራሳቸውን የዓለም አቀፍ ኢኮኖሚ አካል ያደረጉ ሀገራት ከሰዓቱንም ስራ እየሰሩበት ነው፣ በስራ ነው የሚያሳልፉት። ህንድ በቅርቡ ባደረኩት ጉዞ ይላል የዚህ ጽሁፍ አቅራቢ በጣም በርካታ ቢዝነሶች ቀኑን ሙሉ ክፍት ሆነው እንደሚውሉ አይቻለሁ። ያው የቤተሰብ አባላት ትንሽ የናፕ ጊዜ ሊኖራቸው ይችላል ከሰዓቱ። ምን ያህል እንደተቀየረ አሁን ኢኮኖሚያቸው እያደገ ሲሄድ ኑሮን ለማሸነፍም ኢኮኖሚውን ለማስቀጠልም ስራ ላይ ናቸው። ስለዚህ ትንሽ በእንቅልፍ ሸለብታ ላሳልፈ የሚባለው ነገር አይታሰብም ማለት ነው። ስለዚህ እነዚህ ምክንያቶች የእንቅልፍ ጊዜያቸውን ያስተጓጎሉት መጥተዋል የሚለው አንዱ ምክንያት ነው። ሌላው ደግሞ ባህል ነው። በተለይ ሴቶች ላይ ብዙ የስራ ጫና አለ። የቤቱን ስራ ይሰራሉ፣ ቤተሰባቸውን ይንከባከባሉ፣ ምግብ ያበስላሉ፣ ጽዳት ያጸዳሉ፣ ልጆች አሉ። እነዚህ ሁሉ ኃላፊነቶች ተኝተው እንዲያረፍዱ ያደርጋቸው። ሌሊትም እንደዛው እስከ እኩለ ሌሊት አጋማሽ ድረስ ስራ ሊኖር ይችላል። በጠዋትም አልደው መነሳት አለባቸው ማለት ነው። ሌላው ግን ህንዳውያን ከእንቅልፍ ጋር የተያዘ ትራውማ አለባቸው ተብሏል። ይሄ ቁስል ምንድነው? ህንዳውያን ቅኝ ገዢዎቻቸውን በማስመልከት ከቅኝ ግዛት ታሪካቸው ጋር የሚገናኝ ነው። የወባ ትንኞች ይመጣሉ በተለይ ሞቃታማ በሆነ ጊዜ ላይ እና በዛ ሰዓት ይቸገሩ ነበር ህንዳውያንም ቅኝ ገዢዎቹ ማለት ነው እንቅልፍ ለመተኛት። ግን ያው ጫናው ማላይ ነው የሆነው ህንዳውያን ላይ ነው።
እነሱ ሲተኙ ምክንያቱም በአግባቡ ስራቸውን እየሰሩ አይደለም። መጠበቅ ብቻ አይደለም ያራግባሉ። በወቅቱ እንግዲህ የአየር ማቀዝቀዣ ኤሲዎች ምንም ስለሌሉ እንደ ማራገቢያ ነገር አለ። በሱ እያራገቡላቸው ቅኝ ገዢዎቹ ተኝተዋል ማለት ነው። እንግሊዞች ህንዳውያኑ ደግሞ ያናፍሳሉ፣ በደንብ ስራ ላይ ናቸው። ስለዚህ ይሄ ነገር ምን አድርጓቸዋል? ለረጅም ጊዜ እነሱ በቃ ትንሽ እንቅልፍ መተኛት እንዳለባቸው ወይም እንቅልፍ እንደማይገባሽ አይነት እያደረግሽ እንደዛ እያሰብሽ ልትኖሪ ትችላለሽ። ይሄም አንዱ ትራውማቸው ነው ተብሏል። የቅኝ ግዛት የኋላው ታሪክ እንቅልፍ ተኝተው ወይም በቂ እንቅልፍ እንዲያገኙ አልተደረጉም። እዛ ፋንታ ስራ ላይ ያሳለፉ ሰዎች ናቸው ነው። በሌላ በኩል ደግሞ እንቅልፍ ይደረስበታል፣ መጀመሪያ ህይወትና ስኬት ይቅደም የሚል እምነትም ይዟቸው ይኖራሉ። አሁን መስራት ነው ያለብን፣ አንደኛችንን ስንሞት እንተኛለን የሚል አባባል አለ እኮ አይደል? ለማረፍ ብዙ ጊዜ አሁን ደግሞ ለመተኛት ያው እንደርስበታለን የሚሉ ሰዎች አሉ። ስለዚህ እንቅልፍ ያን ያክል አስፈላጊ አይደለም ኑሯችን ውስጥ የጤናችን ሁኔታ ላይ ተብሎ ታይቷል ነው። እና ያ የወጣውን ፋክት ይህንን ያሳያል። እንግዲህ የህንዳውያን ህይወት ላይ ምን ያክል አነስተኛ እንቅልፍ እንደሚተኙና የተዛባ እንቅልፍ ውስጥ እንዳሉ የሚያሳይ ነው በሚል እንግዲህ ተገልጸዋል። አጠቃላይ ግን ስለ እንቅልፍም ያለው አመለካከት ተኝቶ የሚውል ሰው መዋልም ብቻ አይደለም፣ የሚተኛ ሰው ሰነፍ ነው። ማልዶ የሚነሳ ሰው ደግሞ የስኬት የጥሩ ስራ ስነ ምግባር መገለጫ ያለው ሰው ነው ተብሎ ይነገራል በተደጋጋሚ። ስለዚህ ተኝቼ አይምሮዬንም ሰውነቴንም ላሳርፍ የሚለው ነገር አይታሰብም ማለት ነው። ከዛ ውጪ ግን ምን አይነት ነገሮች አሉ? እኔ ህንዳውያን ለምን እንቅልፍ አይተኙም የሚለው አንዳንዱ ከላይፍ ስታይላቸው ጋር ቅድም ከጠቀስናቸው ለምሳሌ ልጆች ማታ ላይ ይነቃሉ። እነሱን ማስተኛት ማባበል ያስፈልጋል። ልጆች ፈተና አለባቸው፣ የቤት ስራ አለባቸው፣ ማታ ነው የሚሰራው። በተለይ ደግሞ ቤተሰብ ከመሰረትሽ በኋላ ከዛ ደግሞ ታዳጊ ልጆች ደግሞ 10ዎቹ እድሜ ውስጥ ያሉት ቪዲዮ ጌሞችን፣ ፊልሞችን ዩቲዩብ ላይ ኔትፍሊክስ ፊልሞች ያሉ። ወጣት ደሞና አዋቂ የሆኑት የተለያዩ ፕሮጀክቶች ይኖራቸዋል ከስራ ጋር የተያዙ ቀነ ገደብ የተቀመጠላቸው ስራዎች ሊኖሩ ይችላሉ። ማሳሰቢያና ማስጠንቀቂያዎች ሊኖሩ ይችላሉ። ከፍቅረኞቻቸው ጋራም ስልክ ሲያወሩ ሊያመሹ ይችላሉ። ይህ አሁን እኛ ሀገር ላይ የብዙ ሰውን እንቅልፍ እያዛባ በተለይ ወጣቶች ላይ ሌሊት ይወራል። የምሽቱን ፓኬጅ በደንብ በጥሩ ሁኔታ ተለቋል። ከ6 ሰዓት በኋላ ማንሾካሾክ የቤት ውስጥ ሰራተኞች ሳይቀሩ ማለት ነው ከ6 ሰዓት በኋላ ስልክ ይወራልና ጠዋት ተነስተው ስራ ለመስራት ይቸገራሉ። እንቅልፍ ይስተጓጎላል የሚለውን ነገር ሳይሆን የሚያዩት በዛ ሰዓት በቃ በአነስተኛ ዋጋ ከሚወዱት ሰው ጋር ረጅም ሰዓት ማውራት ያልተገደበ ወሬ ነው። በቃ ያልተገደበ ወሬ እያወሩ ነው። ይሄ ብዙ በወጣትነት እድሜ ላይ ያለ ሰው ያሳለፈው ታሪክ ነው። ጆሮሽ እንግዲህ እስኪግል ድረስ ሌላው ደግሞ ልታወሪ ትችላለሽ። የጤና ችግርን ሳናነሳ ማለት ነው እንቅልፍን ብቻ ነው ብለን እኮ ነው አዳዲስ ያገቡ ጥንዶችም ቢሆኑ በጣም ወሳኝ የሚባሉ ጉዳዮችን ማታ ላይ ነው የሚያወሩት አልጋቸው ላይ ሆኖ ተብሏል። ህጻናት ሲወለዱ የምሽት ምንድነው ወፍ የሌሊት ወፍ በሏቸው የእናንተ ኃላፊነቶች ናቸው። ይሸናሉ፣ ያለቅሳሉ፣ መጫወት ይፈልጋሉ፣ እነሱ ቀን ይፈልጋሉ። ይሄ ሁሉ ኃላፊነት ያለባት አንድ እናት ወይም አባት በቂ እንቅልፍ ሊተኛ አይችልም ነው። ከዛ ውጪ ደግሞ የኑሮ ጫና ነው። የቤት ዕዳ፣ የመኪና የማጠቢያ ማሽኑ፣ የኤሲው፣ የፍሪጁ፣ የልጆች ትምህርት ቤት ክፍያ፣ የስራ ደህንነትና ዋስትና፣ የህይወትና የጤና ኢንሹራንስ፣ እነዚህ ሁሉ እንቅልፍ ያስተኛል። ተኛ ብንልም ሱቆና ሁሉ ነው። ከዛ ውጪ ድባቴ፣ ከዛ የሚድ ላይፍ ክራይሲስ የሚባለው የእድሜ እኩሌታ ነው አጋማሽ ስራና ልጆች በወላጆች በኩል ደግሞ እንግዲህ እየቀነሰ እያሽቆለቆለ የመጣ የጤና ሁኔታ፣ ወደ ጡረታ መዳረስ፣ እነዚህ ሁሉ ነገሮች ሌሊት ላይ እንዲነቁ ያደርጋቸዋል። ከዛ ውጪ አንዳንድ አካላዊ ህመም ያለባቸው ሰዎች አሉ። የጀርባ የወገብ ህመም እንቅልፍ ነስቷቸው የሚያድሩ ሰዎች አሉ። እንዲተኛ ያደርጋቸው። እንግዲህ እነዚህ ነገሮች ከእንቅልፍ መስተጓጎል ጋር በቂ እንቅልፍ ካለመተኛት ጋር የተጠቀሱ ናቸው። እነዚህ ችግሮችም አሉ ነው በህንዳውያን ህይወት ውስጥ የጠቀስናቸው እንደ ጥናቱ ላይ እንደተካተቱ ያሉ
ፋክቶች እንዳሉ ሆነው እነዚህም ደግሞ ሌሎች ምክንያቶች ናቸው ተብለው ህንዳያን የሰጡት አስተያየት ነው። ይሄ እንግዲህ ብዙዎቻችን ህይወት ውስጥም ያለ ነው። የኑሮ ትግሉ በተለይ እንቅልፍ እንዳትተኚ እንድትነሺ እንድትነቂ እንድታስቢ ያደርግሻል። አንዳንዴ አልጋ ላይም ተኝተሽ ጭምር ያሰብሹ ካልተኛሽ እኮ አልተኛሽም ነው። አካልሽ አልጋ ላይ ስለወጣ ብቻ ተኝተሻል ማለት አይደለም። ብዙ ሰዎች ደህና ደሩ ብለው ከተኙ በኋላ ተኝተዋል ማለት አይደለም። አይምሯቸው ቢዚ የሆነበት ብዙ ነገር ይኖራል። አዎ አሁን ላይ ደግሞ ወደ መኝታ ሲኬድ ስልክ ይዞ መሄድ ፋሽን ሆኗል። ስልክ እያየ ነው አብዛኛው ሰው ለመተኛት የሚሞክረው ግን ግማሹ ሌሊት ተጋምሰው ሊሆን ይችላል ስልክ እየታየ። ይሄም አንዱ ችግር ነው። እሺ ታዛ ነው የምትሰሙት። ታዛ 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 ታዛ